ስለማንም አይመለከተኝም እያልኩ ነው። ላይፌን የምኖረው ራሴ ነኝ። አይ ነው። ከዚህ በኋላ ግን በቃ ይብቃ ዳኒ እና ደግሜ መምጣት ሃይሚ ዛሬ እንግዲህ ሃይሚና ዳኒ ተገናኝተዋል ማለት ነው። እንግዲህ ትናንትና ዳኒ አዲስ ህይወት አለ ብሎ ነገሩን ዘግቶ ነበር። ይሄ ነገር ደግሞ ሃይሚ ምንድን ነው ብላ ደንገጥ ብላ ነበር። ዛሬ እንግዲህ ጠርቷት ስለ ሃይሚ ሳትመጣ እንግዲህ ብዙ ነገር ብሏል። በቃ በዚች ዓለም ሁሉ ካሉት ሴቶች ሁሉ ሃይሚ ብቻ እንደምትታየው በብዙ ነገር ሲገልጽ ነበር የቆየውና ያ ማለት በመልካምነቷ ነው ሲገልጽ የነበረው፣ በሌላ ሳይድ አይደለም። ሃይሚ ማለት ጥሩና ጠንካራ ሴት እንደሆነ ሲገልጽ ቆይቶ እሷ ደግሞ እሱ ፈገግ ብሎ ሲቆይ እሷ ደግሞ እንደዚህ ኮስተርተር ብላ መታ ዛሬ ጉድ አድርገዋለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ብዙዎቻችሁ የዛሬውን ቪዲዮ በጉጉት ስትጠብቁ ነበርና ዳኒ እንግዲህ ሃይሚ መቼ ዕለት ነው አዲስ ነገር አለ ብላ ለብሩክ በቃ ከዚህ ጋር ይበቃናል፣ አዲስ ነገር አለ፣ በፊት ያቋረጥኩትን ነገር ማስቀጠል ፈልጋለሁ ያለችው እንግዲህ ሃይሚ በትምህርቷ ጉዳይ ይመስለኛል። አዲስ ነገር አለ ወይም ደግሞ ሊታረቁም ሊሆን ይችላልና ብቻ ግን በፊት መስዋዕት አድርጌ የነበረውን አሁን ግን ማስቀጠል ፈልጋለሁ ያለችው ስለ ትምህርቷ ጉዳይ ነው። እኔ በዚያ ነበር የወሰድኩትና ዳኒ ግን ዛሬ ምን አለ? ወደ ውጭ ሀገር እሄዳለሁ ብላለች። ወደ ውጭ ሀገር እሄዳለሁ ስትል እንዴት አርጋ ወደ ውጭ ሀገር የምትሄደውን እናስተካክልላት ማለት ሲገባ ለምንድን ነው የምታስጨንቋት ብሎ ያለ የሌለውን ብቻውን እንግዲህ በጣም ብዙ ደቂቃ ሲቀባጥር ነበርና ሃይሚ ደግሞ ያው ቆይታ ወደ እንዴት ነው ወደ መጨረሻ አካባቢ ነው የመጣች። ወንድ ነሽ እንዴት ሆና ተኮሳትራ እንደመጣችበት አያችኋት አይደለ? ወንድ ብዬሻለሁ እንዴ! ምንድነው 3 ሳምንት ባወቀችው ነገር እሷ ምንም ለሰከንድ እንኳን እኔ ብያችኋለሁ ዳኒን ከቪዲዮ ለቪዲዮ ሲጠራት ቪዲዮ ለመስራት ለምናምን ካልሆነ በስተቀር ለሰከንድ እንኳን እንዲህ የምታወራው ነገር እንኳን አይኖርም ብዬ ብዙ ጊዜ ብያችኋለሁ። እና እንዲያው ኢቭን እንኳን ዛሬ አውርቶ እስኪጨርስ እንኳን አልጠበቀችውም ማለት ነው። ማለት በቃ መጨረሻ ላይ ቻው ሳትለው ነው ጥላ የሄደችው ማለት ነው። አይደለም እንኳን ዳኒ 1 አመት ተኩልም አብሯት የቆየውን ብሩክን ይሄው በመከራ ነው ማለት በቃ የኔ ነው ብላ ለምታስበው ሰው እንኳን በጥንቃቄ ነው እዛ ያለች። እሱን የታውቀው ነው ሲጀመር ማለት ጊዜና ቦታ ሰጥታ ልታወራው የምትችልና ምንም ለሰከንድ የማትታገሰው። እኔ የሚያልኳችሁ የብሩክ ጉዳይ አስጨንቋት፣ ብሩክን እንዴት አድርጋ ከሶሲ ማውጣት እንዳለባት አስጨንቋት። በሶሲ በኩል ሶሲን አይታችኋል፣ እንዴት አድርጋ ልኳን እንደነገረቻት። አንቺ የጣልሽውን ማን ያነሳልሽን? የራሴን አልሰጥም፣ የራስሽን ከጣልሽበት ፈልጊ ብላ ነው ቀንድዋን ብላ የሰደደቻትና አሁን የዳኒና የሃይሚ በቃ እያችሁት አይደለ? 1 ቀን አይፈጅባትም ብያችኋለሁ። እኔ 1 ቀን ቀርቶ በዚህ ደቂቃ እንኳን አልፈጅባትም። በቃ ከዚህ በኋላ እንድታገኘኝም አልፈልግም፣ ከስልኬ ላይም እንዳትደውል። እሱ ግን አይታችሁታል። ትናንት ደውዬላት ስናወራ ነበር ያመሸ ምናምን እያለ እንግዲህ ደውላለት ነው ማለት ነው። ማለት ምንድነው የተለየ ነገር ብላ ደውላለት ሊሆን ይችላል። እና ግድ ነው ማለት እሱ የሌለ ነገር ነበር ትናንት ሲቀባጥር የነበረውና ስለዚህ ምንም ይሁን ምን በቃ እንትኑ ማለት ነው። በቃ ብሩክም ተፈተነ ምንም አለ እዚህ ጋር እያበቃ ነው የሃይሚና የዳኒ ማለት ነው። እና ሃይሚ አይደለም እንኳን ዳኒ ያላመነችበትን ነገር ለመታገስ በቃ ማለት ትታገሳለች። አይታይታ የማይሆን ከሆነ እንኳን ትክክለኛ መስመር ላይ ነው ብላ የያዘችውን ሰው ራሱ አይታይታ መጨረሻ ላይ ምንም ትርጉም በቃ ካጣችበት ጥላ ነው የምትሄደውና አይደለም እንኳን ዳኒ ማለት ነው። ስለዚህ አሁንም ቢሆን በቃ መታረቅ አለባቸው። ፍፄና ሃይሚን አስታርቅልን። ፍፄ ዛሬ በራሱ ቤት መጥቶ አይቼዋለሁ እና ሲሱም በሌላ ቪዲዮ እመጣለሁ። እንግዲህ ከስምረት ጋር መጥቶ ነበር። ከሱ ልጅ ጋር ባትገናኝ ደስ ይለኛል። ናታን የሚባለው ሲጀመር ከዳኒ የባሰ ክብረ ቢስ ነው። ክብር የሚባል የለውም። እንዴት እንደሚናገር እሱ 100 ሺህ ለመግባት ነው መከራውን የሚያይና የጨረቃ ቤተሰቦች ሃይሚና ብሩክን በእናንተ የተነሳ ስንቱ ሰው ከስንቱ ጋር ተጣላ። ኦዲየንስ ከኦዲየንስ ጋር ስንት ሰው ተጣላ። የምር ማለት ነው። እኔ ራሱ በጣም ነው የምሰደበውና እኔስ ቢሰድቡኝ ምንም አልሆንም። እኔ አንድ ተራ ሰው ነኝና የምሬን ነው የምላችሁ። ስለዚህ ሃይሚና ብሩክ በቃ ነገሩ ይበቃል፣ መታረቅ አለባችሁ። ሃይሚ የዳኒን ነገር ዘጋች ማለት ነው። ተመቸችኝ ቢል
እኔ ብያችኋለሁ ባለፈው ተመቸችኛል አይደል? ደግሞ ነገ ጧት አፍቅሬያለሁ ብሎ ቢመጣ አይደንቅም ብያችኋለሁ። ምክንያቱም ለዳኒ ይሄ ቃላት ምንም 0.5 መስሎ አይታየውም እና ስለዚህ ሀይሚዬ ጥሩ አድርጋለች። እሰይ ደግ ነው ያደረገች ዛሬ ማለት ነው። በቃ ሀይሚ የማትፈልገውን ነገር ለሰከንድ አትታገስም እንዴ? ዳኒ ምን ብላ ነው ለሰከንድ ከህይወቷ የምታቆየው? ምን ብላ የታቀው ሲጀመር የማይመጥናት ቦታ ነው። እንደውም ታግሳ ቪዲዮ እየሰራች የቆየችው ማለት ነው። ባላሰበችው መንገድ በሶሲና ብሩክ ባመጡት ፕራንክ ነው እዚህ ውስጥ የገባችው እና እልክ ዝዋት ነው እዚህ ውስጥ እስካሁንም እንደዚህ ብሩክንም እየፈተነችው እነሱ ባመጡት ጣጣ ነው እዚህ ውስጥ የሚገብጣ እነሱንም ስትፈትን የከረመችው ማለት ነው። ስለዚህ በቅቶኛል ብላለች። ሶሲንም በቀደም ልኳን ነግራታለች። ዛሬም ዳኒን ልኩን ነግረዋለች። አለቀ። በእሷ በኩል ጥጋቸውን አስዛቸዋለች። ከአጠገቧ እንዳይደርስ አድርጋ አራግፋ ጥላቸዋለች። ሶሲን ልኳን ነግራት፣ አንቺ ጣልሽውን ራስሽ ፈልጊ፣ እኔ ከዳኒ ጋር የሆነ ነገር እንትን ቢል አንቺ ከብሩ ጋር አብረሽ መቀጠል ፈልገሽ ነው ወይ ብላ ራሷን አቴንሽን ዋናው ሸምድዳ ትሄደችው እና ስለዚህ ሀይሚ በራሷ በኩል ያለውን እየዘጋች ነው። በቃ ዘጋች ማለት ነው እና ከዚህ በኋላ እንግዲህ ብሩክ ከሶሲ ጋር እንዴት እንደምትርቅ አንተ ነው የምታውቀው ማለት ነው ሀይሚ